ቲክቶክ ላይ ነው የተዋወቅኩት እኮ። እንዴት ተዋወቁ? ቲክቶክ ላይ ሂደቱን ትነገሪ። ፎሎ ተደራርገን ነበረ። ከዛም በውስጥ ጻፈልኝ። ብዙ ጊዜ ቆይቼ መለስኩለት። ቶሎም አልመለስኩለትም ነበር። ያው ወደ እኛ ሀገር ቀረብ ይላል። ስለ ሀገር ምናምን ለመጠየቅ ነበረ እና በመግባባት ውስጥ መሀል ተግባባን እና በሂደት ወደ ፍቅር ተቀየረ። እና ይቅርታ ግን እውነት ለመጀመሪያ ጊዜም ስለሆነብኝ ነው። እና እንዲህ እያወራን በመሀል በቃ የሚያስበው ነገር ወደ ቁም ነገር ነው፣ እኔም ቁም ነገር ነው የምፈልገው እና በንግግራችን ብዙ ተግባባን። እንዲህ ባደርግ እንዲህ ነው ስራውን፣ ሁሉ ነገሩን፣ ቤተሰቡን ምንም አስተዋወቀኝ። በቅርብ ጊዜው ማለት ነው። በቃ ከአመት በላይ ነው በእርግጥ። እና እንደዛ ከሆነ በኋላ ብር ላኪልኝ፣ እንዲህ መስራት ትፈልጋለሁኝ። ይነግዳል፣ በጣም ታታሪ ነው። ያለውን ነገር ደግሞ በቪዲዮ በምን ያሳየኛል። ማዘሩን አገናኝቶኝ ሰላም ነኝ ምናምን ብላ እሷ ራሷ አውርታኛለች። እና ብዙ ነገር በቃ ከቤተሰቡ ጋር ሲያገናኘኝ ቃል ልግባልሽ ምናምን ሲል ቃሉ ይደርሳል። አንተ ታመን እኔ የምታመንልሃለሁ ምናምን ነበረ የምንባባለው። ይሰማል አሌክሲ? ይሰማል። እየሰማሁ ነው። እና በዚህ ጉዳይ ውስጥ እሺ በቃ እኔም እውነተኛ መሰለኝ እና ብር ላኩኝ እና በመሀል በቃ አለ አይደለ አንዴ ከላኩለት በኋላ ሁሌ ስለ ብር ሆነ ንግግሩ ሁላ ማለት ነው። እንዲህ ሆነ በቃ ችግር ነው ሁሌ የሚያወራብኝ። ተቀየረ። አንዴ ከላኩለት በኋላ መጀመሪያ ጊዜ ወደ 100,000 ነው፣ ግን በቃ አጠቃላይ ከአንዴም ሁለቴ ላኩለት ታውቃለህ። ወደ 300,000 ልኬለታለሁ። ግን ከላኩለት በኋላ ሙሉ ለሙሉ በቃ ስለ ብር ነው። ነገም ችግር ነው፣ ዛሬም ችግር። በቃ ባወራኝ ቁጥር ችግር ሆነብኝ። እኔም ቁም ብዬ ለማሰብ ሞከርኩኝ እና በቃ ከጓደኞቼ ጋር ራሱ በቃ እንደዚህ ነው ብዬ ለማማከር ሞከርኩ። እስቲ ከኔ ነኝ የቸኮልኩት ብዬም ማለት ነው። እና ብቻ ሳስበው ቆም ብዬ እኔ ራሴን እንትን ስለው ልክ ቦታ አይደለሁም ብዬ ራሴን አሰብኩት። ምን እያደረግኩ ነው? እኔ እመክራለሁ ሰውን፣ ግን ለራሴ ደግሞ አልሆንኩኝም ብዬም አሰብኩኝ እና አሌክሲ በዚህ ጉዳይ ላይ አይ በቃ እኔ እንደዚህ በብር ዙሪያ ከሆነ የምንተዋወቀው አቁም፣ ታውን በኋላ አልፈልግም። እኔነቴን ብቻ ወደድ ከሆነ በዛ ቀጥል። እኔም አንተን ነው እንትን የምለው። ስንገናኝ ደግሞ አብረን የሚሆን ይሆናል። ያንተ የኔ የኔ ያንተ የሚሆነው ስንገናኝ ነው ብዬ አልኩት። አሌክስ ይሰማል? ይሰማል። ቆይ አንዴ ይቅርታ። እሺ ማዳም ነች 100,000 ብር ነው ያለችው። ቲክቶክ ላይ ተዋውቆ ሰው አንድ ሰው 100,000 ብር ከሰራ ከማያውቃት ሴት ከተላከለት አስቡት። ማለት እንዴት ነው ብሩ ግን የቀለለው? እንዳሎቻችሁ ብሩን መጣ ያጣችሁበት ነው የሚመስሉ። የት ልጣለው ነው? 300,000 ነው እንዲ ያለችው ጭራሽ። አይተውት። አንዳንዶቻችሁ ደግሞ ከእሷ አንደበት 100,000 ነው የሰማሁት። ጆሬ እያሳለፈ ነው።
ሰምቻለሁ አሌክሲ። ስንት ብር ነው ላኩለት ያልሽኝ? አጠቃላይ 300,000 እና ለምን ጉዳይ ብለሽን 300,000 ብር የላክሽው? ማለት እየሰራ ነበረ እና ግዴታ መተጋገዝ አለብን ምናምን ሲለኝ እኔም በቃ አለ አይደለ መጀመሪያ እንደ ብድር ሁለቱም እንደ ብድር ነው የወሰደው፣ መልስልሻለሁ ምናምን በማለት ከዛን የመጀመሪያውን ግን እንደ ብድር አይደለም፣ የመጀመሪያ 100,000 ብሩን እንደ ብድር አይደለም፣ ሁለቱን ግን ብድር መልስልሻለሁ አለኝ። ከዛም በኋላ ችላ ማለት ጀመረ። ገባ ችላ ማለት ጀመረ። በቃ ሰበብ ነው የሚፈልገው ከኔ ለመራቅ ምናምን ነው መሰለኝ። ሰበብ መፈለግ ጀመረ። የሆነ ባልሆነው በሆነው እኔም ጥፋተኛ ማድረግ ጀመረ። ከዛም በመሀል እኔ ስመጣ ካልሆነ ካሁን በኋላ ስለ ብር ጉዳይ ምንም አታንሳብኝ፣ እኔም አላነሳብህም እና ንጹህ ፍቅር ስጠኝ፣ እኔም ዝም ብዬ ንጹህ ፍቅር አወራሃለሁኝ አልኩት። ያው በጣም ያመንኩት ነገር ቢኖር ቤተሰብን አስገባ በመሀላችን ማለት ነው። ማዘሩን ታወራኛለች ምናምን በመሀል ገባ። ይሰማለሁ አሌክሲ? ይሰማልሽ? እኔ እናት ይሰማለሁ ስትይ እየሰማለሽ ችግር ካለ እነግርሻለሁ። እና በቃ በመሀል እንደዚህ እያወራን አለ አናድር በቃ ሳሁን በኋላ ከኔ ጋር ቁሚ ምናምን ነገር አለ። ቲክቶክ ላይ ምናምን የእሱን ውስጥ ገብቼ ሳይ የሆነች ልጅ የኔ ውድ የኔ ምን እያለች ትጽፍለታለች። ማናት ብዬ ጠየቅኩት። ስጠይቀው ጊዜ ዝም ብላ ነው እባክሽ አለኝ። ከዛ እንደዛ ከሆነ በቃ አልኩትና እኔም በቃ ውስጤ ጥርጣሬ ከእንትን አለ ታውኩት። 1 ወር ሙሉ ተዘጋጋን። ስንዘጋጋ አይደውልም፣ በቃ እኔም አልደውልም፣ ዝም ተባባልን። ከዛን ዝም ከተባባልን በኋላ ልክ ወር ከምናምን እንደቆየ ደወለ። እሱ ደውሎ እንዴ ምነው አሁን እንዴት አሰብከኝ? በምክንያት ደወልክ አልኩት። ለመጨከን ፈልጌ ነበር። በእርግጥ እከታተልሃለሁ፣ ከስሩኝ ያዳምጥሃለሁኝ እና በቃ ልጆቹን በምትመክራቸው መሰረት እኔም ለሞከርኩት እና አልቻልኩም። ግን ከ1 ወር በኋላ አወራሁት፣ እሱን ማለት ነው አወራሁት። ልክ እንደመጀመሪያው ሁሉንም ነገር ረስቼ እንደመጀመሪያው ቀጠልኩኝ፣ ማውራት ጀመርኩኝ። ልክ አውርቼው በ15 ቀኑ እንደዚህ ጀምሬ ነበረ። በቃ ንግድ ፍቃድ ምናምን ጀምሬ ነበር፣ እንደዚህ ብሎ ንግድ ፍቃድ ያወጣው ምናምን ላከልኝ። እንዲና እርጅኝ፣ እዚህ ጋር አግዥኝ፣ ይሄን አክል ብር አለኝ፣ ይሄንን ልሰራ ነው ምናምን ነገር አለኝ። ስለኝ ጊዜ የለኝም አልኩት። ከዛን የለኝም ስለው በቃ ከአንዳንድ እኔ አንቺ መጀመሪያውኑ ምናምን ነገር ብሎ አለ ሲል ጊዜ እኔ በሱ ክፍተት መሀል ከሆነ ልጅ ጋር እንዱ ዝም ብለን እናወራ ነበረ እና ፖስትኩት። ስፖስተው ጊዜ እሱ ማን ነው አለኝ። አይመለከትም ብየው ነበር በመሀል ማለት ነው። አንቺም የፖስተሽው አለ አይደለ እንዳለኝ፣ አይመለከትም፣ አንተም ስለ ብር ነው የምታወራኝ፣ ሲጀመር ስለ ብር ነው እንትን የምትለኝ፣ አሁንም ቢሆን አይመለከትም አልኩት። በቃ እኔ ምን ማለት ነው ስለው ጊዜ እንደዛ ከሆነ ታም በኋላ አቁሚ ከኔ ጋር እኔም እንትን እላለሁ። እንዴት እንደቀላል እኔ እኮ ትሆነኛለህ ብዬ ነበር መጀመሪያ ሁሉን ያደረግኩት ምናምን ስለ ሲጀመር አልፈልግሽም አለ። ታውቂያለሽ እንደማልፈልግሽ አልፈልግሽም አለኝ። እሺ አልፈልገኝም፣ እሺ ችግር የለውም በቃ ግን አልኩት። ሪከርድ አደረኩት ከዚህም በኋላ ማወራውን ማለት ነው። ሪከርድ አደረኩና ግን እኮ ካሁን በኋላ ያው አብረን አንሆንም፣ ግን ከአንዴም 2 ልኬልሃለሁ ብር ላቢ ነው አንተ ጋር አለኝ። ስለዚህ ባይሆን ያኛውን ይቅር፣ ያበደርኩን ግን ቃልህ ነው ትሰጠኝ ትመልስልኛለህ ስለው አልመልስም አለኝ። ለምን ምክንያቱስ አልኩት። የዚህን ጊዜ ማለት ነው ምክንያቱስ ስለው የፖሰሽው ሰው በእኔ ላይ ወደድሽ ብዬ እሱን እንትን ምክንያት ማድረግ እችላለሁኝ አለ።
ሲለኝ ጊዜ እኔ ምንነቱን አታውቅም ብፖስት እንኳን እና አንተም ደግሞ እንደሱ ከሆነማ ያንተ እኮ ብዙ ነገር አለኝ። እኔ ግን እሱ ይቅር፣ ፖስትኩኝ አልፖስትኩኝ እሱን ተወውና ይሄንን እውነቱን ንገረኝ እለዋለሁ። አልመልስም በምፈልጊው በኩል መጠየቅ ትችያለሽ አለኝ እልሃለሁ አሌክስዬ። ከዛም በቃ እኔ ለራሴ ከእንደዚህ አይነት ሰው ጋር ነበር እስካሁን ያቃጠልኩት ጊዜ ብዬ በቃ እንቅልፍ ነሳኝ። ታውቃለህ ብቻ በጣም ከባድ ላይ ነኝ አሁን ላይ ሳስበው፣ ምን ላይ ነኝ፣ ምን እያደረግኩ ነበር ብዬ ወደ ራሴ ለመመለስ በቃ አለ አይደለ፣ በጣም ተሸገርኩኝ። ምን ትለኛለህ አሌክስዬ? እስኪ በዚህ ጉዳይ ላይ አንድ ነገር በለኝ። ማለት ጠይቀዋለሁም ብዬ አስባለሁኝ። አልተውም። ሪሲቱ አለኝ የላኩበት ደርሶኛል ብሎም ደግሞ ሪከርድ ያደረገልኝን ሁሉን ነገር አስቀምጫለሁ። ይሄንን ባደርግ እና ብጠይቀው አገኛለሁኝ ብዬ አስባለሁኝ። በአንድ ልቤ ይቆያል እንጂ ሂጄ ብጠይቀው አገኛለሁኝ ብዬ ማስበ፣ አንዳንዴ ደግሞ በቃ ይሄን ተቀበዩ እና ዝም ብለሽ ታዩ ለፈጣሪ ስጪም ብሎ ብዬ አስባለሁኝ። ግን እስቲ ምን ትለኛለህ አሌክስዬ? በጣም ጨንቆኝ ነው። እድሜሽ ነው ያለሽ? 23 ነው። ምን ጊዜ ወደዚህ ከመጣሽ? ሰው ሀገር ነው? አሁን 3 ዓመት። እዚህ ውስጥ ያላችሁት ከማትማሩ ከሆነ ከእንደዚህ አይነት ነገር አሁን እኔ የምነግራችሁ ነገር አይደለም ጥቅሞሽ። እኔ የምነግራችሁ ነገር አዲስ ነገር አለ። ከማንም በላይ ግን እሷ ነች ትልቁ ትምህርት ቤታችሁ ለእናንተ ካወቃችሁበት። ምክንያቱም እሷ አጥፍታ ነው እየተማረች ያለችው። ገና ምንም ያላረጋችሁና እንደዚህ ነገር ውስጥ ያልገባችሁ ሰዎች እንዲህ ላለመሆን እድሉ አላችሁ። ይኸው እያያችሁት የሆነ ቦታ አንድ ሰው የሆነ ነገር ሲነካና ሲቃጠል ካየው ይህንም ለመነከዋለሁ። ኦልሬዲ እኮ እያቃጠለው እያየው ነው። መቃጠልን ምን እንደሚመስል ማየት አለብኝ ግዴታ። መብሰል አለባችሁ። 300 ሺህ ብር ዛሬ ኬት ታገኘዋለሽ? እንደዚህ በቀላል ግንኙነትና በቀላል ትውውቅ 300 ሺህ ብር ላጥ ተደርጎ ይወጣል እንዴ? እንኳን ቲክቶክ ላይ ላወቅሽው ልጅ ለቤተሰብሽ እኮ ይሄ አይደረግም። ልጅ ቢኖርሽ ለልጅሽ ይሄን መስጠት የለብሽ። ሰውን ገንዘብ ሰጥተሽ እኮ አትለውጭ። ሰው እንዲለወጥ ስራ እየሰራ ነው አልሽኝ። ስራ እየሰራ እንዲለወጥ የምትፈልጊ ከሆነ ሀሳብ ስጭ። አሳውን እንዴት አጥምዶ መብላት እንዳለበት መንገድ ጠቁሚው እንጂ አሳ አትስጭ፣ ይጠፋበታል። ስለዚህ ይሄ እብደት ነው። እኔ አሁን አንዳንዴ እውነቱን የማይመስለኝ ታይም አለ። ማለት እንዲህ ቁጭ ብዬ ሳስበው እንዴት ነው ሶሻል ሚዲያ ላይ ላወቀው ሰው ይህ ሁሉ ገንዘብ የሚልከው? ማለት ከአይምሮ በላይ ነው አይደለም ስታስቡት። ጤናማ አይደለም። አሁን እኔ አሁን በእሷ ቦታ ሆኜ ራሱ ቁጭ ብዬ ላስበው ሞከርኩኝ እና የሆነ ሰው ታውቂ እንዴት ነው ልጅ ክለት የሚችለው? የለፋውበትን የፈለገ ጊዜ ቢፈጅ የፈለገ ብንተዋወቅ የፈለገ ብናወራ በገንዘብ እኮ አይገዛም ፍቅር። ወንዱን አበላሻችሁት እናንተ ናችሁ ዘንድሮ። እና ምንም አይነት ከሰው የማይፈልግ ወንድ ከሆነ ወንድ ተብሎ አይቆጠርም። አሁን ታውቃላችሁ፣ እኔ ከማንም ምንም አልፈልግም፣ ራሴ ሰርቼ ነው መለወጥ የምፈልገው፣ በራሴ ነው ሁሉ ነገር ማድረግ የምፈልገው የሚል ወንድ ካለ ማለት ነው እሱ እንደ ወንድ አይቆጠርም። እግዚአብሔርን ነው የምነግራችሁ። ጠገቡ በቃ እንደዚህ አይነቶቹ ወንዶች ግሩፕ እንዳላቸው ታውቃላችሁ። እኔ ብዙ ነገር ስለማቅ ነው የምነግራችሁ። እኔ በአካል በግል የለመንኳት ልጅ ነበረች። እባክሽ ተይ ብዬ ማለት መታማከረችኝ። እንዲህ ብላ ያው ፕራይቬሲ ስለሆነ አልነግራችሁም ዲቴሉን፣ ግን ተይ ያልኳት ግን እንደማታየው አውቃለሁ። ግን ተይ ይቅርብሽ፣ ይህ መንገድ አያዋጣም። እንደዚሁ ሶሻል ሚዲያ ላይ ባወቀችው ሰው እንዴት ላድርግ? የተያዘ ሰው ከባድ ነው በፍቅር። አንዳንድ የገጠማትን ነገር በነግራችሁ
ከዛ እኔ ማማከርም ማውራትም አቆመሽ ምናምን ከሆነ ጊዜ በኋላ ገጥሟት ከብዙ ጊዜ በኋላ ተመልሳ መታ ስትነግረኝ የነገረችኝ ነገር ብነግራችሁ አልነግራችሁም እንጂ ፕራይቬሲ ስለሆነ ፐርሰናል ጉዳይ ያለ እሷ ፈቃድ አይሆንም። የያዛችሁትን ልትለቁት ትችላላችሁ። አሁን እጃችሁ ላይ የሆነ ነገር ቢሆን እንዲህ ብሎ የሚያስደነግጥ ነገር ነው የተደረገችው እና የገጠማት። ይህ የምታውቁት አይነት ነገር አይደለም። የተለይ እና እኔ ራሴን ላጠፋ ምናምን እያሰብኩ ነው ምትለይ ነገር ካለ ብላ ምን አይነት አባባል ተው እየተባለ ምከረው እምቢ ካለ መከራ ምከረው የሚባለው እኮ ይሄ ነው። ምን ልላት እችላለሁ ከዚህ በኋላ ጋይዝ? እስኪ ስታስቡት እኔ ኦኬ ነግሪያት ታይ ብዬ ባይሆን ይቆጨኝ ነበር፣ ራሱ ያንገበግበኝ ነበር። ግን ምንም አልመሰለኝም እኔ ቢከስ ነግሪያት አለ። አንቺም አሁን ፐብሊክ ላይ ስለሆነ አሁን እየነገርሽን ያለሽው ሆኗል። አንዴ በቃ 300,000 ብርሽን ተጨርግደሻል። ሰው ከፍቷል። በጣም ጨዋ የሚጫወቱ ሰዎች ሶሻል ሚዲያ ላይ ተዋውቃችኋቸው አጓጉል ፍጥን የሚሉባቸው ሰዎች እራቋቸው። እመኑ፣ ዝም ብላችሁ እመኑ። ግድ የላችሁ ሊጉዳችሁ ውስጥ እግዚአብሔር ምስክሬ ነው የምላችሁ። ማንም ሊጠቅማችሁ አይመጣም። በተለይ ሶሻል ሚዲያ ላይ ሀይ ብሏችሁ የሚመጡ ሰዎች ግሩፕ አላቸው። ከከሌ ስንት አስላክ፣ እከሌ ስንት ላከችል፣ እከሌትን እኮ እንዲህ ብታረጋት ይባባላሉ። ያጠፋሽውን ገንዘብ ተኪው ሰርተሽ። ሁለተኛ ነጥብ ሪሲት ደረሰኝ ምናምን ካለሽ በህጋዊ መንገድ ከሆነ የላክሽለት ገንዘቡ ሀገሬ ስትሄጂ ከሳሽው እና ገንዘቡ የሚመልስልሽ ከሆነ እሰየው፣ ካልሆነም ግን ትምህርቱ ስጪ። በቃ አንድ የፈሰሰ ውሃ አይታፈስም። ብሎክ አድርጊው ይህን ሰውዬ። ከዚህ ሰውዬ ህይወት ውጪ አትነጋገሪ። ከዚህ በኋላ የሆነ ሰው ፖስት እንደዚህ አለኝ ምናምን በቃ አያስፈልግም። ተጠቅሞብሽ ነፍ ሴቶችን ነው እንደዚህ ያደረገው። በእርግጠኝነት አሁን ፖስት ብታደርጊም የኔም ብሎ ይመጣል። ስለዚህ አደብ ገዝተሽ ከዚህ በኋላ ትምህርቱ ስጪ። ወድቀሻል አይደል? እንደገና ተነሽ፣ ችግር የለው። ሰው ውድቀቱ ነው ትልቁ ትምህርት ቤቱ። ከውድቀት የሚማር ሰው ከምንም ከሚማረው ይበልጣል። ተግባባን? ማዳ አለሽ ወይስ እንዴት ነው? ሰውየው ደወለ። ፍቅረኛ ተብዬው ይደውሉላችኋል ከሆነ እዚህ ስትገቡ አሌክስ ተቋርጦብኝ ነበር እኮ አልሰማሽኝም? ግማሽ ሻክ ነው። እውነት ይቅርታ። ዋይፋን ድጋሜ አጥፍቼ ነው ሁላ። በቃ ሲጠቀለል አሁን 300,000 ብርሽን ሄደሽ ሀገር ቤት ከሰሽው በህጋዊ መንገድ ከሆነ ላክሽለት ጠይቄው። እስከዛ ድረስ ግን ምንም ነገር አታውሪ ከማንም ጋር። እንደ አዲስ ያጠፋሽውን ገንዘብ ተኪ። እሺ። አይ ብዙ ትምህርት ተምሬበታለሁ። በእርግጥ ታሁን በኋላ እንኳን መቼም ሰው ማመን በጣም አስተምሮኛል። ግን አሁን ትንሽ ጥያቄ ሆነብኝ። መረጃው አለኝ ያስገባውበት ምናምን፣ በሱ በህግ ባገኝ እችላለሁኝ? እሱን እኔ በማገኘው አገኛለሁ አልኩት። በየዛን ጊዜ እንደዛ ሲለኝ በፈለግሽው ነይ፣ እኔ መልስ አለኝ። ምክንያቱም የፖሰትሽው ራሱ ለእኔ መልስ ነው አለኝ። ማንንም ፖሰትኩኝ ምን እኔ ሀቄን የጠየኩት ያስገባውበት አለ። ደረሰኝ ደግሞ አለኝ። ድጋሚ ደግሞ ደርሶኛል ብሎ ድምፅ ያስቀመጠልኝ ሪከርዱም አለኝ እና እሱን አስቤ ነበር። በህጋዊ በባንክ ነው። አዎ አካውንቱን ላከልኝ። በአካውንቱ ነው ያው የሚያስገባውት። ከዚህ አሁን ከምትኖሪበት ሀገር ባንክ ሄደሽ ነው የላክሽው? አዎ አካውንቱ አለኝ እና አካውንቱ ሁለቱ ሪሲት አለኝ። ከኢትዮጵያ ወደዚህ ያስተላለፈችልኝ ማለት አንድ እናቴ ናት መጀመሪያ ያስተላለፈችልኝ 50,000 ደግሞ ከዚህ ሰው ጋር ነበረኝ እና እሱ ተላለፈ። አንድ ላይ 100,000 ሆነለት። ገባክ? እና 200,000 ብሩን ደግሞ እኔ ነኝ ከዚህ ቀጥታ ያስገባውለት በራሱ አካውንት። አሁን ይኸውልሽ እዛ ሄደሽ የሚሆነው ማስረጃዎችሽን ይዘሽ ሄደሽ ከሀገር ቤት ከገባሽ በኋላ ጉዳዩን ወደ ህግ ውሰጂው እና የሚሆነው እዛ ተመልከች። አሁን ግን ያ ሆነም አልተመለሰም ተመለሰም፣ አንቺ ወደ ራስሽ መመለስ አለብሽ።
ያ በቃ ሲ ሊሆንም ይችላል። ፕሮባቢሊቲውን ታያለሽ። ሀገር ቤት ስትሄጂ ነው እሱ ምትስ ገና ነሽ ሰው ሀገር ነሽ። አሁን ግን በቃ ቁጭ ወይና አንዴ ሆኗል ተበልቻለሁ። ትምህርት ልማርና ከዚህ በኋላ ማንም ሰው ትረስት አላደርግም ሶሻል ሚዲያ ላይ ገንዘቤን ሴቭ ላድርግ ብለሽ 190% አስቀምጥ። ሴቭ ማድረግ ገብቶሻል። ከዛ ልክ ሀገር ቤት ስትሄጂ ምን ታደርጊያለሽ? ይህንን ፋይሎችሽን ምንድነው እጅሽ ላይ ያሉትን ማስረጃዎች በሙሉ ትይዥና ጠበቃ ይዘሽ ሜሴጆቹን፣ ቮይሶቹን፣ ደረሰኞቹን እንዲህ በማድረግ ሰው ሀገር በነበርኩበት ሰዓት እወድሻለሁ እንዲያርጊልኝ በማለት እኔም በማታለል ይህን ሁሉ ገንዘብ ወስዶብኛል። ስለዚህ ይህን ብርግ ትወስጂው እና እሱን እዛ ምታይ እኛ በተንበያ አንችልም። አገብቶሻል። ይህ የህግ ሰዎች የሚሆኑበት ነገር እስከዛ ግን አንቺ ከስህተትሽ ተምረሽ የጠፋሽውን ገንዘብ ትረኪው እየሰራሽ እዛ። እሺ አሌክስ አመሰግናለሁ። እሺ አይ ቀጥታን ያስገባውታለች እኮ እኔ ቀጥታ በህጋዊ መንገድ ነው የላክሽው ወይ ያልኳት እሱ። ምክንያቱም ራሷ በስሟ ባንክ ቤት ሄዳ እዚህ ለምሳሌ ዱባይ ከሆነ ዱባይ ባንክ ቤት ሄዳ ቀጥታ ራሷ በራሷ አይዲ በራሷ ስም ለከሌ ብላ ልካ ከሆነ ኦፍኮርስ ይሄ ማች ያደርጋል። ገብቷቸዋል። ሌላ ሰው አስገብቶለት ከሆነ ግን ማን ነው ይባላል። ያ ሰው ራሱ ይምጣ ይባላል። ሌላ ቶፒክ ነው የሚመዘዘው። ማን ያስገባል? እከሌ ማን ነው ያስገቢው? ራሱ አምጪ ትባያለሽ። ከዛ እሱ ደግሞ እንግዲህ ምናልባት ወይ እንደዚህ ገንዘብ የሚልክ ሰው ሆነ አይመጥላን ምን አገባኝ ይልሻል። እንጂ ለአንቺ ጉዳይ እዛ እንትን ለላክሹ እኔ ጣጣ ውስጥ ነው የሚገባው እሱ ራሱ። ይሄ ሌላ ነገር ይመዛል። ግን ያልኩሽ ምንድን ነው ራስሽ ባንክ ሄደሽ ትራንስፈር አድርገሽ ከሆነ በራስሽ ስም ኦኬ ትከሺው ራሴ ነሽ የላክሽለት። የላኪው ስም አለ፣ የተቀባይ ስም አለ።